ባዕዳንን ሀገር የማፍረስ ተልዕኮ ተቀብሎ ወደ ግጭት የገባውን ኃይል በውል በመገንዘብ ለሰላም መስፈን መስራት ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። በምዕራብ ጎጃም ዞን ደጋዳሞት ወረዳ ከፍተኛ የሥራ ኃላፊዎች በተገኙበት ህዝባዊ ውይይት ተካሂደዋል። አክሊሉ ምንተስኖት ዝርዝር ዘገባ አለው። በምዕራብ ጎጃም ዞን የደጋዳሞት ወረዳና ፈረስ ቤት ነዋሪዎች ባለፉት ጊዜያት በሰላም እጦት ምክንያት ከፍተኛ ሰብአዊና ቁሳዊ ጉዳትን አስተናግደዋል። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንን ጨምሮ ከፍተኛ የስራ ኃላፊዎች በተገኙበት ከአካባቢው ማህበረሰብ ጋር በተደረገ ውይይት ከነዋሪዎቹ የተነሳው ሀሳብ የሚያረጋግጠውም ይህንኑ ነው። ለ3 ዓመት በራሳችን ችግር ተማሪዎቻችን ልጆቻችን እቤት ተቀምጠው መልስ ያጣንበት ሁኔታ ስላለ አንድም ጥይት በዚህ አካባቢ እንዲፈነዳ አንፈልግም። እኛ የሚሻለን ከዚህ በኋላ ልጅ ማስተማር ነው። ከዚህ በኋላ ግባት ማግኘት ነው። ከዚህ በኋላ መንገድ ቢሰራልን መንገዳችን ቢሰራልን ነው የምንፈልግ። እኛ ግን የትርስ በራሳችን እንዋጋለን። ይህንን ውይይት በየአካባቢውና ወይም በየወረዳው ከለልከን ምን ነው በወንበር ላይ ቢፈታ። ከ2 ዓመት በላይ ሆኖናል ከትምህርት ገበታ ከተለያየን። ቤታችን ቁጭ ብለን እህቶቻችን ወንድሞቻችን ያለ እድሜያቸው ተድረዋል። ላለድሜ ጋብቻ ተጋልጠዋል። ከጦርነትና ግጭት የሚገኝ ትርፍ ፈጽሞ አለመኖሩን ያነሱት ነዋሪዎቹ ሰላማችንን ተባብረን እንመልስ ብለዋል። ጦርነት አስቀያሚ ነው፣ አይን ያጠፋል፣ እጅ ቆርጣል፣ ሁሉን ነገር ነው የሚያደርግ። ስለዚህ እናት አባት እህት ወንድም ያሳጣል። ይህንን ሰላም ሁላችንም ጥረን ተጣጥረን ማምጣት መቻል አለብን፣ መተጋገዝ አለብን። እኔ ጦርነትን በይስቲ አልጠቀመንም፣ በልስቲ አልጠቀመንም። አሁንም ለውይይት ወቅተን ሀገራችን ሰላም ለማሳደር ያውቃል። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት እዝ ምክትል አዛዥ ሜጀር ጄኔራል ተስፋዬ ረጋሳ ሰራዊቱ በጀግንነት ሀገርንና ሕዝብን የመጠበቅ ተግባሩን እንዲፈጽም አባቶች ለዘላቂ ሰላም መስፈን ሚናቸውን ተወጡ ብለዋል። እኛ የእናንተ አክባሪዎችንን ለእናንተ ሟቾችንን ቃል የገባንለትና መለዮ የለበስነው ችን ሀገር ሙተን ለትውልድ እናሻግራለን ብለን ነው። አባቶች ያላችሁ እዚህ እናቶች ያላችሁ ሌላ ጥቁር ልብስ እንዳይደገም ልጆቻችሁ ምከሩና መልሱ። እኛ ተኩስ አንፈልግም። በደጋዳሞት ከደረሰው በላይ ተጨማሪ ጉዳት ሊደርስ አይገባም ያሉት በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደ የተገኘውን ሰላም ተባብረን እናስቀጥል ብለዋል። ከደጋዳሞት የከፋ በክልላችን ውስጥ ችግር የደረሰበት ወረዳ የለም። ስለዚህ ይህም በተገቢው መንገድ ማየትና በቂ ትምህርት መውሰድ አለባችሁ። መሽኮርመም አያስፈልገውም። ሌላ 4ኛ ዓመት የደጋዳሞት ህዝብ መሰቃየት የለበትም። ከዚህ በላይ ግፍ መፍቀድ የለብንም። በአማራ ክልል ግጭቱ በቶሎ እንዳይፈታ ያደረጉ የተለያዩ ምክንያቶች መኖራቸውን የተናገሩት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ህዝቡ ይህን በመረዳት የሰላሙ ጠባቂ እንዲሆን አስገንዝበዋል። አንዱ የመንግስትን ስልጣን በኃይል ለመያዝ የተጀመረ ሽፍትነትና ጽንፈኝነት ነው። ሁለተኛው ኢትዮጵያን ከባዳ ጋር በመቀናጀት በመላላስ የማዳከም የባንዳ ተልዕኮ ነው። ይሄን አውቃችሁ የራሳችሁን ሰላም በአስተውሎት ለመጠበቅ መነሳት ያስፈልጋል። በደጋዳሞት መሪዎች በግፍ የተገደሉበትን ክፉ ተግባር ማውገዝ እንደሚገባ የተናገሩት ምክትል ርዕሰ መስተዳድሩ ከመንግስት ጋር በመሆን ለአስተማማኝ ሰላም ልትሰሩ ይገባል ብለዋል። ከመንግስት ጋር መስራት፣ የጎደለውን ነገር ደግሞ እኛ ማሟላት፣ ቅድመ ሁኔታው ግን ለሰላማችሁ ስራ ለመስራት ተዘጋጁ፣ ተነሳሱ። በአጭር ጊዜ የሚፈታ ነገር ይኖራል። እሱን እየፈታን የደጋዳሞትን የአካባቢውን ሰላም ወደ ነበረበት አሁን ካለበት አንጻራዊ ወደ ዘላቂና ሁለንተናዊ ሰላም ለማድረግ ሁላችንም እጅ ለእጅ ተያይዘን እንነሳ።